heaven to flood his heart, his mind, and the Lord, you will guide him in these challenging times that we're facing today. ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ከወቅታዊ መረጃ ጋር ተከስቻለሁ። እንግዲህ ለዛሬ የማቀርበው ዶናልድ ትራምፕ ከጸሎት ሰዎቻቸው ጋር በኦቫል ኦፊሳቸው ውስጥ ያሳለፉትን ዓለም አቀፍ ትኩረት የሳበ ጉዳይ ነው። To lead our great nation as we come back to one nation under God, indivisible, with liberty and justice for all. እንግዲህ በኦቫል ኦፊስ የተካሄደው የጸሎት ስነስርዓት እጅግ ልዩ በሆነና ዓለም አቀፍ ትኩረት በሳበ ወቅት የተካሄደ የጸሎት ፕሮግራም እንደሆነ ነው የተነገረለት። ይህ ጸሎት የተካሄደው አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ጥቃት ወይም ደግሞ ኦፕሬሽን ኤፒክ ፉሪ በሰባተኛ ቀኑን በያዘበትና ቀጠናው በከፍተኛ ውጥረት ውስጥ ባለበት ሰዓት ነው። እንግዲህ ከጸሎቱ በስተጀርባ ያሉ የተባሉ ዋና ዋና ነጥቦች ተገልጸዋል። እዛም ላይ የተሳተፉት አባላት ማንነት ታውቋል። በዚህም መሰረት የጸሎቱ ዋና ትኩረት ምንድነው? ፓስተሮቹ በፕሬዚዳንቱ ዙሪያ ተሰብስበው እጃቸውን በትከሻቸው ላይ በመጫን እንግዲህ ምስሉ ላይ እንደሚታየው ማለት ነው የጸለዩት ለሚከተሉት ጉዳዮች እንደሆነ ነው የተነገረው። አንደኛው ለጥበብና ለጥንካሬ፣ እንግዲህ ፕሬዚዳንቱ በዚህ ፈተኛ ወቅት ሀገሪቱን ለመምራት ከሰማይ የተላኩ መሪ እንደሆኑ እንዲመሰከርላቸው ነው። ከሰማይ የሚሰጥ ጥበብ እንደተጎናጸፉ ያሳያል ነው የተባለው። ሌላው ለወታደሮቹ ደህንነት ሲባል እግዚአብሔርን ለመጠየቅ ነው የተባለው። እንግዲህ በኢራንና በመካከለኛው ምስራቅ ለተሰማሩት የአሜሪካ ጦር አባላት መለኮታዊ ጥበቃ እንዲደረግላቸው እንግዲህ የሰው ሕይወት እያጠፉ መለኮታዊ ጥበቃን እንዲደረግ መጠየቅ እርስ በርሱ አይቃረንም ወይ? እዛ ላይ አስተያየት እናንተ ስጡበት። ሌላው እንግዲህ ምንድነው ጸሎቱ አሜሪካ በኢራን ላይ ለጀመረችው ጥቃት ስኬትን የሚለምን ጭምር እንደነበረ ነው የተዘገበው። በጸሎት ስነስርዓቱ ላይ የተሳተፉ ታዋቂ የሃይማኖት መሪዎች ማንነትም ታውቋል። እንግዲህ በኦቫል ኦፊስ ጸሎት ላይ የተገኙት ታዋቂ ግለሰቦች አንደኛው ፓስተር ፓውላ ዋይት ካይን የዋይት ሃውስ የእምነት ቢሮ ኃላፊና የትራምፕ የረጅም ጊዜ መንፈሳዊ አማካሪ፣ ፓስተር ቶም ሞሊንስ የጸሎት ፕሮግራሙ በድምፅ የመራው እንግዲህ አገራችን ወደ አንድ አምላክ ስር ያለች ህዝብ ዋን ኔሽን አንደር ጋድ እንድትመለስ ለፕሬዚዳንቱ ጥንካሬ ስጣቸው ብሏል ፓስተር ቶም ሞሊንስ በጸሎቱ ማለት ነው። ሌላው ፓስተር ግሬግ ላውሪ የታዋቂው የካሊፎርኒያ ሜጋ ቸርች መሪ፣ እንዲሁም ደግሞ ፓስተር ሮበርት ጄፈርስ እና ሌሎችም እንደ ራልፍ ሪድ ያሉ ወንጌላውያን ፖለቲካዊ ተጽዕኖ ፈጣሪዎች ተገኝተዋል በጸሎት ፕሮግራሙ ላይ ማለት ነው። ይህ ጸሎት ለምን በዚህ ወቅት ተደረገ ለሚለው የተሰጠ ምላሽ አለ። እንግዲህ ይህ ጸሎት በዚህ ወቅት መደረጉ በታሪክና በትንቢት ትንታኔዎች ውስጥ ትልቅ ቦታ እንዳለው ነው የተነገረለት። ጸሎቱ የተካሄደው ኢራን በአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት እየሰነዘረች ባለችበት ወቅት ነው። ይህም ፕሬዚዳንቱ ውሳኔያቸው መንፈሳዊ ድጋፍ እንዳለው ለደጋፊዎቻቸው ለማሳየት ነው የተባለው። እንግዲህ ሌላው ምንድነው? ኦፕሬሽን ኤፒክ ፉሪ የወታደራዊ ዘመቻ የኢራንን መሰረተ ልማት ኢላማ ያደረገ ሲሆን ፓስተሮች ይህንን እርምጃ ደፋር ውሳኔ በማለት ባርከውታል እንደተገለጸው ማለት ነው። አራተኛ ደረጃ ላይ የተቀመጠው እና የተነሳው ነጥብ ምንድነው? የፖለቲካ ትኩሳቱ ነው። በዕለቱ ፕሬዚዳንት ትራምፕ የሀገር ውስጥ ደህንነት ጸሐፊዎች ሆምላንድ ሴክሬታሪ ክሪስቲ ናምን ከስልጣን አሰናብተው በሴናተር ማርክ ዌይን ሙሊን ተክተዋል። የሹምሽርና የጸሎት መርሃ ግብር በአንድ ቀን መከናወኑ አስተዳደሩ በከፍተኛ ለውጥ ውስጥ መሆኑንም አሳይቷል። ይሄ እንግዲህ የብዙዎችን ዓለም አቀፍ ሚዲያዎች ትኩረት የሳበ ነው። እንግዲህ በትራምፕ ደጋፊዎች፣ ተቃዋሚዎችና በሃይማኖት ተንታኞች ዘንድ ለዓመታት እጅግ አከራካሪ የሆነ የቆየ ጉዳይ ነው። ትራምፕ ስለ እምነታቸው ያላቸው አቋም በሁለት መነጽሮች ሊታይ ይችላል። እንግዲህ አከራካሪ ሆነ የቆየው ጉዳይ ምንድነው? ትራምፕ
በጸሎት ፕሮግራም ላይ ታይተዋል። ነገር ግን የምር ትራምፕ አማኝ ናቸው ወይ የሚለው ጥያቄ በተቃዋሚዎች በሃይማኖት ተንታኞችና በደጋፊዎቻቸው ዘንድ ለዓመታት ሲያከራክር የቆየ ጉዳይ ነው። እንግዲህ የራሳቸው ምስክርነትና ይፋዊ መግለጫ ትራምፕ ራሳቸውን እንደ ጠንካራ ክርስቲያን እንደሚገልጹ ይናገራል። ቤተ እምነትን በተመለከተ እንግዲህ ያደጉት በፕሬስባይቴሪያን እምነት ውስጥ ቢሆንም በ2020 አካባቢ ራሳቸውን የየትኛውም ዘርፍ ተከታይ ያልሆኑ ክርስቲያን ነን ዲኖሚኔሽናል ክርስቲያን በማለት ዳግም ለይተዋል። እንግዲህ መጽሐፍ ቅዱስን ከመቼውም ጊዜ በላይ የምወደው መጽሐፍ ማይ ፌቨራይት ቡክ በማለት ደጋግመው ሲናገሩ ይደመጣሉ። አወዛጋቢው ትራምፕ በቅርቡም ጎድ ብሌስ ዘ ዩኤስኤ ባይብል የተሰኘውን መጽሐፍ ቅዱስ በማስተዋወቅ እምነታቸው ከአሜሪካዊነት ጋር የተቆራኘ መሆኑን እንዳሳዩ ነው የተመሰከረላቸው። ብዙ ወንጌላውያን ፓስተሮች ትራምፕን እንደ መንፈሳዊ ብቻ ሳይሆን እንደተመረጠ መሳሪያ አድርገው እንደሚያዩአቸውም የሚመሰክሩ ወገኖች አሉ። ትራምፕ በግል ሕይወታቸው ፍጹም ባይሆኑም እንደ መጽሐፍ ቅዱስ ወይም ደግሞ እንደ መጽሐፍ ቅዱሱ ንጉሥ ቂሮስ የእግዚአብሔርን ዓላማ ለማስፈጸምና ክርስትናን ከጥቃት ለመከላከል የተመረጡ ናቸው ብለው እንደሚያምኑ ተመስክሮላቸዋል። ለእነዚህ አማኞች የትራምፕ አማኝነት የሚለካው በግል ጸሎታቸው ሳይሆን ለቤተክርስቲያን መብት በመቆማቸው፣ ጽንስ ማስወረድን በመቃወማቸውና እስራኤልን በመደገፋቸው ነው ያሉት። እንግዲህ በሌላ በኩል ብዙዎች የትራምፕ ሃይማኖትን ለፖለቲካ መጠቀሚያነት ፖለቲካል ቱል ብቻ ነው የሚጠቀሙት ሲሉ ይወቅሷቸዋል። እንግዲህ ንግግሮቻቸው ለጠላቶቻቸው ያላቸው አመለካከትና የግል ሕይወት ታሪካቸው ከክርስትና አስተምሮ ጋር ይጋጫል ሲሉ የሚከንኑ ወገኖችም አሉ። በአንዳንድ ቃለ መጠይቆች ላይ ስለ መጽሐፍ ቅዱስ ጥቅሶች ሲጠየቁ የሚሰጡት ምላሽ ጥልቅ እውቀት እንደሌላቸው ያሳያል የሚልም ትችት ይቀርብባቸዋል። እንግዲህ አሁን ባለው ሁኔታ በትራምፕና በፓስተሮቹ መካከል ያለው ትስስር ከሃይማኖታዊነት ባለፈ ወደ ብሔራዊ ሃይማኖተኝነት ክርስቲያን ናሽናሊዝም አድርጓል ሊባል ይችላል የሚሉም ወገኖች አሉ። እንግዲህ በኦቫል ኦፊስ በተደረገው ጸሎትም የሚያሳየው ትራምፕ ራሳቸውን የክርስትና እምነት ጠባቂ ፕሮቴክተር ኦፍ ዘ ፌዝ አድርገው ማቅረባቸውን እንደቀጠሉ ነው የተባለው። ሪሊ ይህንን ነገር ይቀጥሉበታል ወይ ነው ወይስ ዓለም አቀፍ ትኩረት ለመሳብ ነው ሲሉም ጥያቄ ያነሱ ወገኖች አሉ። ከዚህ ውጭ እንግዲህ አነጋጋሪ የሆነው ምንድነው? በትናንትናው ዕለት አዲስ ስታንዳርድ ኢትዮጵያን ኢመርጂንግ አስ ስትራቴጂክ ፕሌየር ኢን ሬድ ሲ በሚል ርዕስ ፍሬንች ጆርናልን ጠቅሶ ያቀረበው ዘገባ ነው። እዚህም ላይ ኢትዮጵያ በቀይ ባህር ስትራቴጂካዊ ሚና ምን እንደሚመስል ጋዜጣው ዘግቧል። በኢትዮጵያና በአካባቢው ጂኦፖለቲካ ላይ የታዩትን ተጨባጭ ለውጦች መሰረት ያደረገ ትንታኔ ነው። ኢትዮጵያ በእነዚህ 2 ዓመታት ውስጥ በቀይ ባህር ፖለቲካ ላይ ያላትን ሚና ከወትሮ በተለየ መልኩ ስትራቴጂካዊ ተዋናይ ወደ መሆን የቀየሩ በርካታ ነጥቦችም እንዳሉ ነው የተነገረው። አንደኛው ያስተላለፍ ለውጥ ነው። ኢትዮጵያ ከሶማሌላንድ ጋር ያደረገችው የመግቢያ ስምምነት እሱን ተከትሎ የመጡ የዲፕሎማሲያዊ እንቅስቃሴዎች የቀጠናውን ኃይል አስተላለፍ ቀይረውታል ነው የተባለው። እስራኤል ሶማሌላንድን እውቅና መስጠቷ በታህሳስ 2025 ማለት ነው እና የኤሚሬትስ ከኢትዮጵያ ጋር መቆም አዲስ ዘዋሪ ኃይል ፈጥሯል። ይህ ጥምረት ኢትዮጵያን በቀይ ባህር ላይ ቀጥተኛ ተጽዕኖ ፈጣሪ እንድትሆን እድል ሰጥቷታልም ነው የተባለው። ሌላው ይህ የኢትዮጵያ ተሳትፎ ግብፅንና ሳውዲ አረቢያን ስጋት ላይ በመጣሉ እነሱም ከሶማሊያ ጋር ያላቸውን ወታደራዊ ትብብር እንዲያጠናክሩ አድርጓቸዋልም ነው የተባለው። የኢትዮጵያ መንግስት እንግዲህ ኢትዮጵያ በአባይ እና በቀይ ባህር መካከል ያለች ሀገር ናት የሚለውን ሀሳብ ወደ ተግባር እየቀየረው ይገኛል። ይህም የባህር በር ማግኘት የኢኮኖሚ ጉዳይ ብቻ ሳይሆን የህልውናና የስትራቴጂክ ነፃነት ጉዳይ ተደርጎ ተወስዷል። የባህር ኃይልን መልሶ የማደራጀት እንቅስቃሴ በንግግር ብቻ ሳይሆን በወታደራዊ ዝግጅትም ጭምር የታጀበ መሆኑ ለዘገባው ትልቅ ግብዓት ሆኗል። እንግዲህ በቅርቡ የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ እና የሳውዲ የውጭ ጉዳይ ሚኒስትር ልዑል
ፋይሰል ቤን ፋርሃን በተከታታይ አዲስ አበባን መጎብኘታቸው ኢትዮጵያ በቀጣዩ የቀይ ባህር የደህንነት መዋቅር ውስጥ ያላትን ወሳኝ ቦታ እንደሚያሳይም ተጠቁሟል። የፈረንሳይና ሌሎች ምዕራባውያን ጋዜጦችም ኢትዮጵያን በስዊንግ ስቴት ወሳኝ ሚዛን ደፊ ሀገር በማለት እየገለጿት ነው። ይህንን በዚህ መልኩ ብንመለከተውም ተግዳሮቶች እንዳሉም ሳይጠቀስ አላለፈም። ዘገባው ከጥንካሬው ጎን ለጎን ስጋቶችንም አንስቷል። ይሄ ምንድነው? አንደኛው የቀጠናው ውጥረት ነው። ከሶማሊያና ከኤርትራ ጋር ያለው ዲፕሎማሲያዊ ፍጥጫ ወደ ግጭት ሊያመራ የሚችልበት እድል አለ ነው ያለው። እንዲሁም ደግሞ ውስጣዊ አንድነትን በተመለከተ ያሰፈረው ነገር አለ። ይሄውም ኢትዮጵያ የውጭ ስትራቴጂዋን ለማስጠበቅ ጠንካራ የውስጥ ሰላም ያስፈልጋታል ብሏል። በአጠቃላይ እንግዲህ ዘገባው ኢትዮጵያ ለዘመናት የነበራትን የታጋች ሀገር ወይም ደግሞ ላንድ ሎክድ ስሜት ሰብራ በቀይ ባህር ደህንነትና ፖለቲካ ውስጥ መቀመጫዋን ለማረጋገጥ የምታደርገው ዲፕሎማሲና የኃይል እርምጃ በግልጽ የሚያሳይ ነው። ከዚህ ውጭ እንግዲህ አዲስ ስታንዳርድ ይዞት የወጣው ዘገባ ትኩረት የሚያደርገው ኢትዮጵያ በቀይ ባህር ቀጠና ላይ ያላትን ስልታዊ ተሰሚነትን ለማሳደግ በምታደርገው ጥረትና ይህ ጥረት በዓለም አቀፍ ደረጃ እያገኘ ስላለው እውቅና ነው። አንደኛ የዲፕሎማሲያዊ ሽግግር ነው። ዘገባው ኢትዮጵያ ከቅርብ ጊዜ ወዲህ በቀይ ባህር ጉዳይ ላይ የምታደርገው ተሳትፎ ከተመልካችነት ወደ ተሳታፊነት መሸጋገሩን ያነሳል። በተለይም ከሶማሌላንድ ጋር የተደረገው የመግባቢያ ስምምነት በምዕራባውያንና በመካከለኛው ምስራቅ ሀገራት ዘንድ ኢትዮጵያን እንደ አዲስ የኃይል ሚዛን እንዲመለከቷት አድርጓታል። ሌላው የደህንነትና የባህር ኃይል ግንባታን በተመለከተ ነው። አዲስ ስታንዳርድ በዘገባው ላይ እንደጠቀሰው ኢትዮጵያ የባህር ኃይሏን ለማጠናከር የምታደርገው ዝግጅትና ከፈረንሳይ እንዲሁም ከሌሎች አጋሮች ጋር የምታደርገው ወታደራዊ ትብብር በቀጠናው ደህንነት መዋቅር ሬድ ሲ ሴኩሪቲ አርኪቴክቸር ውስጥ የራሷ ድምፅ እንዲኖራት አስችሏታል ነው ያለው። ጂኦፖለቲካዊ ተግዳሮቶችንም በተመለከተ ዘገባው ኢትዮጵያ ስትራቴጂካዊ ተዋናይ ሆና መውጣቷ የፈጠረባቸውን ስጋቶችም ዳሷል። አንደኛው የግብፅ ተቃውሞ ነው። ግብፅ ከሶማሊያ ጋር የፈጠረችው ወታደራዊ ትብብር የኢትዮጵያን የቀይ ባህር ጉዞ ለመግታት የታለመ መሆኑን ይተነትናል። ሌላው የአካባቢው ሀገራት ጥንቃቄ ነው። ጅቡቲና ኤርትራ የኢትዮጵያን አዲስ ሚና በምን አይነት ስጋትና ጥንቃቄ እየተመለከቱት እንደሆነ ዘገባው ዳሷል። ከዚህም ጋር ዓለም አቀፍ ትንታኔን በተመለከተ ያለው ነገር አለው። በዛሬው ዘገባ ላይ እንዳመለከተው እንግዲህ የተለያዩ ዓለም አቀፍ ተንታኞች ኢትዮጵያ የባህር በር ጥያቄዋን ከቀጠናው ሰላም ጋር አያይዛ ማቅረቧ ለቀጣዩ የንግድና የጸጥታ እንቅስቃሴ ቁልፍ ተዋናይ እንደሚያደርጋት ጠቁመዋል። በአጠቃላይ የአዲስ ስታንዳርድ ዘገባ የሚያሳየው ኢትዮጵያ በ2026 የቀይ ባህር ፖለቲካን የምትዘውር ወሳኝ ኃይል ሆና መከሰቷን ነው። እንግዲህ ለዛሬ ወደ እናንተ ያደረስኳቸው የተከታተላችኋቸው ሁለት አንኳር ጉዳዮች ከላይ የቀረቡት ነበሩ። በቀጣይም እንዲሁ በወቅታዊ መረጃ የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም